በኮርዶባህና ነፍራህ ትምህርት ቤት አማካኝነት ረመዳንን በተመለከተ ለተማሪዎች የዳዕዋ ፕሮግራም ተካሄደ። በኮርዶባህና ነፍራህ ትምህርት ቤት አማካኝነት የነገ ወጣቶች በሚል ርዕስ ለተማሪዎቹ ረመዳንን የተመለከተ የዳዕዋ ፕሮግራም ተካሂዷል። በፕሮግራሙ ላይ የተለያዩ መሻይኾችና ኡስታዞች ተገኝተው ለተማሪዎቹ ዳዕዋ ያደረጉ ሲሆን ረመዳንን እንደ መልካም አጋጣሚ በመጠቀም በኢስላማዊ ህይወታችን ላይ ከረመዳን በኋላም ቀጣይነት ያለው ኢባዳ የምንለማመድበትና ራሳችንን የምናጠናክርበት ወር መሆኑም ተገልጿል። አንዲት እንስት እንዴት ነው ሸክስያዋን ቢውልድ ማድረግ መገንባት ያለባት? ወይም ደግሞ አንድ ወጣት ማንነቱን ፐርሰናሊቲውን እንዴት መገንባት አለበት? ሸሪዓ አልኢስላሚያ አልካሚላ እስልምና የእስልምና ሸሪዓ የተሟላና በሁሉም ዘርፍ በብቁ የተደራጀ የሸሪዓ ህግጋት ነው። እያንዳንዱን የህይወት ዘርፍ ይዳስሳል። ስለዚህ ማንኛውም ሰው በህይወቱ ስኬታማ መሆን ከፈለገ ዱንያም ላይ አኸራም ላይ ይህንን የሸሪዓን አስተምሮት በትክክል ከተጠቀመበትና በትክክል ከያዘው ስኬታማ መሆን ይችላል ማለት ነው። ስለዚህ በተለይ ደግሞ በወጣትነት እድሜ ወጣትነት ማለት እጅግ በጣም መሰረታዊ የወደፊቱን ህይወታችን የምንገነባበት ትልቅ የሆነ የእድሜ እርከን ነው። ይህንን የእድሜ እርከን በትክክል ካልተገነባበት በኋላ የሚያመጣው መዘዝና አደጋ እጅግ በጣም ከባድ ነው ማለት ነው። ወጣት እንዴት ነው ራሱን መገንባት ያለበት? ከይፈ የብኒ ሸክስየተው እንዴት ነው ሸክስያውን መገንባት ያለበት? እንደሚታወቀው አላሁ ስብሓነሁ ወተዓላ በተለያዩ አንቀጾች ላይ በርካታ ነገሮችን ለሰው ልጆች ያስተምራል። ይህንን ትክክለኛ ምንጭ ይህንን ትክክለኛ ሶርሱን በትክክል የተረዳና በትክክል የተገበረ ሰው በህይወቱ ስኬታማ መሆን ይችላል ማለት ነው። በየትኛውም ዘመን በየትኛውም አካባቢ በየትኛውም የእድሜ ክልል ማለት ነው። ይህንን ግን በትክክል ማወቅና መረዳት ካልተቻለ ምንጩ ከተበላሸ ያ ምንጭ የተበላሸው ደግሞ የሚፈጥረው ደግሞ የተበላሸን ማንነት ወይም ደግሞ የተበላሸን ፐርሰናሊቲ ይሆናል ማለት ነው። ስለዚህ የመጀመሪያው አንድ ሰው ራሱን መገንባት ከፈለገ የትኛው ነው የኔ ምንጭ፣ ብርሃናማ ነው ወይስ ጨለማው ነው የሚለውን መለየት ግድ ይላል ማለት ነው። አገኛችሁኝ አይደለም? የመጀመሪያ ማንነታችን የምንገነባበት ብርሃናማውን ምንጭ ስናገኝ ነው ማለት ነው። ኑሩን ዐላ ኑር የህዲ ላሁ ሊኑሪሂ መን የሻእ እንዳለው አላህ ሱብሓነሁ ወተዓላ ብርሃን በብርሃን ላይ አላህ ሱብሓነሁ ወተዓላ የፈለገውን ሰው ይመራል። ይሄ እንግዲህ ሱረቱ ኑር ላይ እንደሚታወቀው ብርሃናማ ምዕራፍ በመባል ይታወቃል። ይህንን ብርሃናማን ምዕራፍ በርካታ ቁም ነገሮችን ዑለማዎች እስቲንባጥ ያደርጋሉ፣ እስቲኽራጅ ያደርጋሉ። ከዚህ ሱራ ላይ በርካታ ነገሮችን ያወጣሉ። ምን አንድ ማህበረሰብ ወይም ደግሞ አንድ ግለሰብ ራሱን በጠንካራ ስነ ምግባር የሚገነባበትን መሰረታዊ ነገሮችን ከዚህ ቁርአን አንቀጽ ላይ ከዚህ ቁርአን ሱራ ላይ በርካታ ነገሮችን ያወጣሉ ማለት ነው። እንደሚታወቀው አላህ ሱብሓነሁ ወተዓላ ሱረቱን ኑር ብሎታል። ሱረቱን ኑር ማለት ብርሃናማው ማለት ነው። የሰው ልጅ ራሱን መገንባት ከፈለገ ራሱን ማነጽ ከፈለገ በተለይ ደግሞ አንድ ወጣት በትክክለኛ ራሱን ማነጽ ከፈለገ እስኪ ቁርአን አያዎቹን በትክክል ይረዳ። የመጀመሪያው የመረጥኩት ምርጫዬ ብርሃኑን ነው ወይስ ጨለማውን ነው የሚለውን ነገር መለየት ግድ ይላል። ልብ በሉ። አላህ ሱብሓነሁ ወተዓላ ሱረቱ ኑር ላይ ምን ይላል? አላሁ ኑሩ ሰማዋቲ ወልአርድ መሰሉ ኑሪሂ ከሚሽካቲን ፊሃ ሚስባሕ አልሚስባሑ ፊ ዙጃጀ አዙጃጀቱ ከአነሃ ከውከቡን ድርዩን ዩቀዱ ሚን ሸጀረቲን ሙባረከቲን ዘይቱነቲን ላ ሸርቅያ ወላ ገርብያ የካዱ ዘይቱሃ ዩዲዑ ወለው ለም ተምሰስሁ ናር ኑሩን ዐላ ኑር የህዲ ላሁ ሊኑሪሂ መን የሻእ። አላሁ ስብሓነሁ ወተዓላ ይህንን
አላሁ ኑሩ ሰማዋት ወልአርድ አላህ ኑር ነው የሰማይና የምድር ማለት ነው። የሊቁ ቢጀላሊሂ አላህ ብርሃን ነው። የብርሃን ምንጩ ከአላሁ ስብሓነሁ ወተዓላ ዘንድ ነው። ከሱ ውጭ ሌላ ብርሃን የለም ማለት። ሌላው ህይወት ጨለማ ነው ማለት ነው። ይሄ ብርሃናማውን ህይወት የመረጠ ሰው በህይወቱ ስኬታማ መሆን ይችላል። ትክክለኛ ማንነትን መገንባት ይችላል ማለት ነው። አልያ ግን ያ ትክክለኛ ማንነቱን ያጣል ማለት ነው። ሱብሃንአላህ ኑሩን ዐላ ኑር እኮ ነው ያለው አላህ ሱብሓነሁ ወተዓላ። በዚህ ኑር ላይ በዚህ ብርሃን ላይ ራሳችንን ልናንጽ ይገባል ማለት ነው። በሌላ ሱራ ላይ አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ሱረቱል በቀራ ላይ አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለን ኑር ወለዚነ ከፈሩ አውሊያኡሁም አጣጉት ዩኽሪጁነሁም ሚነ ኑሪ ኢለል ዙሉማት። እነዛ ጣዖትን የሚያመልኩ ጣዖትን አምላክ አድርገው ወዳጅ አድርገው የያዙ ሰዎችን ከብርሃን ያስወጧቸዋል። አላህ ደግሞ አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለል ኑር። አላህ ሱብሓነሁ ወተዓላ ከጨለማ ወደ ብርሃን ያወጣቸዋል ማለት ነው። ስለዚህ የመጀመሪያ ራሳችንን የምንገነባበት ማንነታችንን የምናንጽበት መሰረታዊ ነገር ሶርሳችንን ወይም ደግሞ ምንጫችንን በትክክል ማወቅና መረዳት አለብን ማለት ነው። ስለዚህ የሰው ልጅ በህይወቱ ሸኽስያው ቀውይ እንዲሆን ምን ማድረግ አለበት? የመጀመሪያው አላህ ሱብሓነሁ ወተዓላ አራት ነገሮች ናቸው። ልብ ብላችሁ ስሙኝ፣ ትይዙልኛላችሁ። የመጀመሪያው እጠይቃችኋለሁ፣ እየተማማርን ነው የምናልፈው ማለት ነው። የመጀመሪያው አንድ ሰው ማንነቱ ባይዘወይ ማለት ነው። አንድ ሰው ፓይለት ቢሆን፣ ፕሮፌሰር ቢሆን፣ ዓሊም ቢሆን፣ የተለያየ ነገር ፐርሰናሊቲ ቢኖረው ያ ፐርሰናሊቲው በትክክል ሸኽስያው ቀውይ እስካልሆነ ድረስ ያ ማንነቱ ብዙም ተጽዕኖ መፍጠር አይችልም። በራሱም ላይ ደግሞ ብዙም ደስተኛ ሆኖ መኖር አይችልም በህይወት ማለት ነው። የመጀመሪያው ሸኽስያ ቀውያ መሰረታዊ ነገር ስትሮንግ ፐርሰናሊቲ፣ ጠንካራ የሆነ ማንነት ማለት ነው። ጠንካራ የሆነ ማንነት ያላቸው ሰዎች ምን አራት ነገሮችን ይዘዋል ማለት ነው። ለዚህም ነው ቀውዩን አሚን ቀውዩን አሚን የሚለው ጠንካራ የሆነ ማንነት ያለው ከእንደገና ደግሞ ታማኝ የሆነ ሹፍ ፐርሰናሊቲው ማለት ነው። ሸኽስያው ጠንካራ ነው፣ ታማኝ ነው። ሙሳ ዓለይሂ ሰላም አልቀውዩን አሚን ጠንካራና ታማኝ ነው። ይሄ ፐርሰናሊቲ ነው ማለት ነው። ይሄ በትክክል ካልተገነባ ዱንያ ላይ ስኬታማ መሆን አይቻልም ማለት ነው። ፐርሰናሊቲው በትክክል ያልተገነባ ሰው መሪ መሆን አይችልም፣ ቃኢድ መሆን አይችልም። ለዚህም ነው አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ወዝኩር ዒባደና ኢብራሂመ ወኢስሐቀ ወያዕቁበ ኡሊል አይዲ ወልአብሷር ይላል። ኡሊል አይዲ ወልአብሷር ይላል። ወዝኩር ያ ሙሐመድ፣ አንተ ሙሐመድ ሆይ አስታውሳቸው፣ ዘክርላቸው፣ ቢሑስኒ ዚክር መልካም በሆነ ማስታወስን አስታውሳቸው። እነዛ መልካም የሆኑ ስብዕና የነበራቸውን ሰዎች ዘክርላቸው፣ አስታውሳቸው ይላል። ማን? ኢብራሂምን ከእንደገናስ ወኢስሐቅ ልጃቸውን፣ ወያዕቁብ የልጅ ልጃቸውን ምን አይነት ምርጥ ፐርሰናሊቲ እንደነበራቸው ንገራቸው። ኡሊል አይዲ ወልአብሷር። ኡሊል አይዲ ማለት ነገሮችን የሚፈጽሙና ማስፈጸም የሚችሉ ብርቱ ማንነት ያላቸው። ወልአብሷር ደግሞ ዙል ዒልም የእውቀት ባልተቤቶች፣ የማስተዋል ባልተቤቶች፣ የመረዳት ባልተቤቶች፣ ነገሮችን በትክክል የመረዳት ሸሪዓውን አላህ ሱብሓነሁ ወተዓላ የሰጣቸውን ነገር የደነገገውን ነገር በትክክል ተረድተው በትክክል ማስረዳት የሚችሉ በትክክል ፈጽመው በትክክል ማስፈጸም የሚችሉ ምርጥ ስብዕና ያላቸውን በጥሩ ነገር አውሳላቸው። አንተ ሙሐመድ ሆይ ለህዝቦችህ ለኡመቶችህ ይህንን ማንነት አስታውሳቸው ይላል። አልኢማም ኢብኑል ቀይም ረሕመቱላሂ ተዓላ ዐለይሂ ወደ ኢብራሂም ማንነት እንመለሳለን፣ ወደ ኢስሐቅ ማንነትም እንመለሳለን፣ ወደ ያዕቁብም ማንነት እንመለሳለን። ግን አልኢማም ኢብኑል ቀይም ረሕመቱላሂ ተዓላ ዐለይሂ ፊ ኪታቢሂ አደአ ወደዋ በሚለው ኪታባቸው፣ ይህ ኪታብ የታወቀና ዝነኛ ኪታብ ነው። ኢላ የውሚና ሃዛ እጅግ በጣም ተፈቃሪና ተነባቢ የሆነ ኪታብ ነው። በጣም ትንሽ ኪታብ ነው፣ እጅግ ግን
መሰረታዊ ነገሮችን በውስጡ ይዟል። ከቻላችሁ እሱ መጽሐፍ አንብቡት። ፐርሰናሊቲ ይሄ ማንነቱን መገንባት የፈለገ ሰው አንደኛው ምንድነው? ማንበብ ነው፣ አንባቢ መሆን ነው፣ መረዳት ነው፣ መመራመር ነው፣ ስተዲ ማድረግ። በዚህ መሰረት ማንነትን መገንባት ይቻላል ማለት ነው። እዛ ኪታብ ላይ ምን ይላሉ? ይህንን ቁርአን አያ ያነሱና ሲተነትኑት ሲያብራሩት ምን ይላሉ? ሰዎች አራት ናቸው ይላሉ። ልብ በሉ፣ ሰዎች አራት ናቸው። የመጀመሪያው ኡሊል አይዲ ወልአብሷር የተባሉት ናቸው። እውቀትም አላቸው፣ በእውቀታቸው ይሰራሉ፣ ሰዎችንም ደግሞ ያስተምራሉ። ከእንደገና ደግሞ ብርታትም አላቸው፣ የውቁትን ነገር ይተገብራሉ፣ ሰዎችም ደግሞ እንዲተገብሩ ያስተምራሉ። እነዚህ የመጀመሪያ ሲንፎች ናቸው፣ የመጀመሪያ ክፍሎች ናቸው። አንደኛው ማለት ነው። ሁለተኛው ደግሞ ለሁ በሲራ ማ እንደሁ ልቁዋ፣ በሲራ አለው፣ እውቀት አለው፣ መረዳት ይችላል፣ ተንተን ይችላል፣ ነገሮችን ማወቅና ኢድራክ ማድረግ ይችላል። ወላኪን ማ እንደሁ ቁዋ፣ አይፈጽመውም፣ ሰዎችንም ደግሞ አያስተምርም፣ ሰዎችም ደግሞ እንዲተገብሩ ደግሞ አያደርግም። በሲራው አለው፣ እውቀቱ አለው፣ ግን ምን የለውም? ቁዋው የለውም ማለት ነው። ይሄ ፐርሶናሊቲው ምንድነው? ዝቅ ያለ ነው ማለት ነው። ሶስተኛው ለሁል ቁዋ ወማ ኢንደሁል በሲራ፣ ነሻጥ አለው፣ ብርታት አለው፣ ነገሮችን ያቀነባብራል፣ ነገሮችን ያደራጃል፣ ነገሮችን ይፈጽማል። በጣም ጠንካራ ነው፣ በጣም ነሻጥ አለው፣ በዒባዳው ጠንካራ ነው። ግን ሆ ለይሰ በሲራ፣ ሆ ለይሰ በሲራ። ሱብሃንአላህ፣ ምን አይደለም? በሲራ አይደለም፣ በሲራው የለው፣ እውቀቱ የለው። ነገሮችን ተረድቶ ሳይሆን ሰዎች ሲተገብሩ አይቶ፣ ሰዎች ሲያደርጉ አይቶ ነው ያንን ነገር የሚፈጽመው። ስለዚህ ይህን ፐርሶናሊቲ ምንድነው? ጥሩ ነው፣ የሆነ አንድ ደረጃ ላይ ከፍ ብሏል። ግን ላ የኩን አልቃኢድ፣ መሪ መሆን ግን አይችልም። አራተኛውና የመጨረሻው ምንድነው? አራተኛው ሶስቱን ነገርኳቸው። አራተኛው ምንድነው? ሁለቱም የለውም። ጀዛከላ ኸይር። ሁለቱም የለውም። ይሄ ደግሞ እጅግ በጣም የወረደ ስብዕና ነው ማለት ነው። ቀዋም የለውም፣ በሲራም የለውም። አይነ አነ ወአይነ አንተ ወአይነ አንቲ ወአይነ ነህኑ፣ የት ነው ያለነው? የት ነው ያለሁት? የት ነው ያላችሁት? ልብ ብላችሁ ራሳችሁን ማሰብና መመርመር ግድ ይላል። እኔ የት ነው የሚለውን ነገር በእውቀትም እጅግ በጣም መምጠቅ ያስፈልጋል። በተግባርም በፍጻሜም በአፈጻጸምም ላይ ብርቱ መሆን ያስፈልጋል። ለምን? ላቡድ አነኩነ ቃኢደን፣ እኛ ሙስሊሞች መሪዎች መሆን አለብን። ግን መሪ ሲኮን እነዚህን ነገሮች ዒልምንና ተንፊዝ ማድረግን መስፈጸምንና ማስፈጸምን ሊድ ማድረግ ማለት ነው። መምራት ስንችል ያኔ መምራት እንችላለን ማለት። ካልሆነ ግን ሁሌ ባሪያ፣ ሁሌ አጎብዳጅ፣ ሁሌ ጠያቂ፣ ሁሌ ግቦ ሰጪ ነው የምንሆነው። ይሄንን የመሰለ ወጣት፣ ይሄንን የመሰለ የተማረ ኃይል እያለን ለምንድን ነው እኛ የበታችን የምንሆነው? የሚቀረን ነገር ስላለ የሚቀረንን ነገር ደግሞ በትክክል አስበንና አስተውለን መስራት አለብን። ወጣቶች ወይም ተማሪዎች የነገ ሀገር ተረካቢ ዜጋ በመሆናቸው ጊዜያቸውን በአግባቡ ሊጠቀሙበት እንደሚገባና በታላቁ የረመዳን ወር በሶሻል ሚዲያ እና ባልባሌ ቦታዎች ጊዜያቸውን ከማባከን ይልቅ በቁርአንና በተለያዩ ኢባዳዎች መጠናከር እንደሚገባም ተገልጿል። በሁለቱ ትምህርት ቤት ተማሪዎች በተዘጋጀው የዳዕዋ ፕሮግራም ላይ ሼህ መሐመድ ሐሚዲን ተገኝተው ለተማሪዎቹ ጾምን በተመለከተ ማብራሪያ የሰጡ ሲሆን ከተማሪዎቹ ለተነሱ የተለያዩ ጥያቄዎችም ምላሽና ማብራሪያ ወይም ፈተዋ ሰጥተዋል። ያለነው ወርሃ ረመዳን ውስጥ ነው። የኸይር በሮች የሚከፈቱበትና የክፋት በሮች የሚዘጉበት ወር ነው። በዚህ ወር ይህን ለጋ ወጣት አግኝቶ መልእክት ማስተላለፍ መልካም አጋጣሚ ነው። ወጣቱ በአሁኑ ወቅት የት ነው ያለው እንላለን ሁል ጊዜ። ምናልባት ወጣቱ ከወጣቱ ጋር የዲን አስተምሮት እየወሰደ ከሆነ መልካም፣
መስጂድ አካባቢ ሐለቃ አካባቢ መካከለኛ እድሜ ላይ ያለ ወይም ገፋ ያለ ነው የሚስተዋለው። ሶሻል ሚዲያው እዛው ያለበት እውቀት እያደረሰለት በዛ ተብቃቅቶ ነው እንበል እያልን ራሳችንን ጠይቅ ነበር። ወደ ርዕሴ ከመሄድ በፊት ትንሽ ነገር ልበል ብዬ ነው። በቀደም ጥቂት የእናንተ ጓደኞች መጥተው ሲያነጋግሩኝ በጣም ነው ደስ ያለኝ። እንዲህ ተገናኝተው ስለ ዲን ለመማማር መድረክ ለመፍጠር የሚያስቡ ካሉ ኸይር ነው። ሊሆን የሚገባው ይሄ ነው። ሌላውን የተኛውን መቀስቀስ የሚገባው ትኩስ ኃይል ራሱ ከዲን መድረክ ላይ ርቆ አይሆንም። ተረካቢው ማለት ነው። አሁን ይሄ ሌላው ለቆ ሊሄድ እያኮበኮበ ያለ ነው። ተጨባጩ ይሄ ነው። እንግዲህ ዱንያ ላይ አላህ በቁርአኑም እንደነገረን ወለዚ ጀዐለኩም ኸላኢፈ ፊል አርድ ነው የሚለው። ተተካኪዎች ያደረጋችሁ ከፊሉ ወደ ህይወት ሲመጣ ሌላው ተሰናብቶ ሲሄድ ሌላው መሀከል ላይ ሲደርስ ነው። አሁን ከእናንተ በኋላ ህፃናት አሉ። እናንተ አሁን መሀከል ላይ ነው ያላችሁት። የእኛ ቢጤው ደግሞ ትኬት ሊቆረጥለት ትንሽ ጊዜ የቀረው ሊሆን ይችላል። ስለዚህ ቅብብሎሹ በትክክል የሚሰምረው ወጣቱ ዲን ላይ ሲጠናከር ነው። ኦፍኮርስ መልካም ነገሮች አሉ እስከዛሬ ያልነበሩ ብዙ ሑፋዞች እየወጡ ነው፣ በጥሩ አቀራር የሚቀሩ በየመስጂዱ የሚያማምር ነገር እያየን ነው። የዛሬ 30 ዓመት እዚህ አዲስ አበባ 34 ዓመት ነው እዚህ ከመጣሁኝ። ምናልባት ብዙዎቻችሁ እድሜ እዛ ላይ ደርስ ይችላል፣ ወይም ግማሹም ያልደረሳቸው ናቸው። የዛን ጊዜ 8 መስጂድ 12 መስጂድ 12 መስጂድ ጁምዓ ይሰገድ ነበር። ዛሬ ወደ 400 ገደማ ደርሷል። ከተማውም 5 ጊዜ 6 ጊዜ ነው ያደገው በዚህ ጊዜ ውስጥ። ከዛ መካከል 2 መስጂድ ብቻ ነበር በሒፍዝ የሚቀራው 2። አሁን ደግሞ 2ም በሒፍዝ የማይቀራበት ላይኖር ይችላል ብዬ ገምታለሁ። ያሉትም ፈራ ተባ እያሉ 1-2 አሉ። ይሄ ትልቅ ለውጥ ነው፣ ብዙ ለውጥ አለ። ስለዚህ ወጣቶች በዲንና በዕልም መድረክ ላይ በጣም ልናያቸው እንፈልጋለን። ሐለቃት ላይ ኪታብ ይዞ የሚቀራ መትን የሚሐፍዝ ተማሪ መሆናቸው ይህን አይከለክልም። በነገራችን ላይ ኮርስ ትምህርት ቤቱም ሙሉ ቀን ነው፣ ውጥረቱ ብዙ ነው። እዚሁ መካከል ግን የሚወጣ ሰው ይወጣል። ዲኑን ለማን እንስጠው? ማን ይረከበው? ማነው ባለ አደራው? እናንተ ላይ ሰንሰለቱ ከተቋረጠ ደግሞ ከእናንተ በኋላ ላለው አይደርስም። ይህችን አደራ ልልፈልጌ ነው። የተሰጠኝ ርዕስ ስለ ረመዳን ዙሪያ ያሉ አያዎችን እንድተነትን ነው። በነገራችን ላይ ስለ ጾም የሚናገሩት አንቀጾች አንድ ቦታ ነው በተከታታይ የመጡት ሱረቱል በቀራ ላይ። ሌላ ቦታ ሶም የሚለው ቃል ቢጠቀስም ለሌላ ጉዳይ ነው። ለምሳሌ ከፋራት ላይ ሲያሙ 60 ምንድነው ሲያሙ ሸህረይን ሙተታቢዐይን የሚላለ፣ ከፋረቱል ዚሃር ላይ፣ ከፋረቱል ቀትል ላይ፣ እንደገና ደግሞ በሌላ ማዕና ነው። መርየም ዓለይሃ ሰላም ኢኒ ነዘርቱ ሊረሕማን ሰውመን ለረሕማን ጾም ተስያለሁ ያለችበት አለ። ዝምታ ለማለት ነው። የረመዳንን አሕካም ወይም ደግሞ ሸሪዓዊ አጧጧሙን በተመለከተ የመጡት አንቀጾች 1 ገጽ ተኩል ገደማ የሚሆኑ በተከታታይ አልበቀራ ውስጥ የመጡ ናቸው። ወደ እነሱ ከመሄዴ በፊት ሰውም ማለት ምንድን ነው?
በቋንቋ ደረጃ አልኢምሳክ መታቀብ ማለት ነው ወይም መታው ማለት ነው امتناع ማለት ነው በሸርዕ ደረጃ ደግሞ الامساك عن المفطرات من طلوع الفجر الصادق الى غروب الشمس بنيه ከጎህ መቅደድ ወይም ከንጋት አንስቶ እስከ ጀንበር መጥለቅ ድረስ ጾምን አፍራሽ ከሆኑ ነገሮች መታቀብ ነው ንያ ጋር ሲሆን ነው ደግሞ ተቀባይነት የሚኖረው ማለት ነው ይሄ ነው የፉቃሃዎቹ ታሪፍ የፍቅህን አህካም ዝርዝር ከማስቀመጥ ይልቅ ጥያቄም መጠየቅ ትችላላችሁ የደረሱኝም አሉ ወደ አያዎቹ ሄዳለሁ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ ከበፊታችሁ ተደንግጎ እንደነበረው ሁሉ ትጠነቀቁ ዘንድ ይከጀላልና አይላል እዚህ አንቀጽ ውስጥ የምንረዳቸው አያሌ ቁም ነገሮች አሉ አንደኛ ጾም መደንገጉን ወይም ኩቲበ ማለት ፍሪዳ ግዳጅ መሆኑ ሁለተኛ የጾም ግዳጅነት በእኛ ብቻ ሳይሆን በቀደምት ነብዮችም እንደነበረ ከማ ኩቲበ على الذين من قبلكم ሙሳም እና ዒሳም ጾም አስተምረዋል አጽዋጻሙም ይሄው ነው ሶስተኛ ዓላማው ምንድነው ሲባል ለዓለኩም ተተቁን ነው ጾም ዓላማው ተቅዋን መላበስ ነው ያዳገተን ነገር ቢኖር ደግሞ እሱ ነው ተቅዋ ባጭሩ በሁለት ነገር ይገለጻል فعل المأمور وترك المحظور የታዘዙትን ማከናወን የተከለከሉትን መተው ሁለቱ ናቸው የተከለከሉት ዝርዝር በቁርአን በሱና ተገልጿል የታዘዝነው በቁርአን በሱና ዝርዝሩ ተገልጿል ይሄን አርጉ ይሄን አታርጉ ያን ሁሉ ማከናወን ነው ሁሉም እንደያቅሙ እንደየችሎታው መቼም ሙሉ ሸሪዓ አንድ ሰው ተግባራዊ ማድረግ አይችልም ለሙሉ ኡመት የመጣ ስለሆነ እሱ የሚችለው የራሱን አቅም ብቻ ነው ከዚያ መቼ ነው የሚጾመው ሚለውን አስመልክቶ ጊዜውን ወሰነ ሸህሩ ረመዳን የረመዳን ወር ነው አለ የረመዳን ወር ለምን ተመረጠ الذي انزل فيه القرآن يا قرآن የተወረደበት ወር ነው ቁርአን ስለምን ወረደ هدى للناس وبينات من الهدى والفرقان ለሰዎች መሪ ሆኖ እንደገና ከመመሪያና እውነትን ከውሸት ከሚያበጥሩ ማብራሪያዎች ይዞ ነው የወረደው በይናት እሱ ነው እውነትን ከውሸት በምን ላበጥር እንዴት ልለይ ያው ቁርአን መልስ ይሰጣል ለዚህ ሲባል ወርሃ ረመዳን ተመርጧል فمن شهد منكم الشهر فليصمه ከናንተ ወሩ ላይ የደረሰ ሰው ይጾመው አለ ومن كان مريضا او على سفر فعدة من ايام اخر ታማሚ የሆነ ወይም በሽተኛ የሆነ ሰው ከሌላ ቀናቶች ቆጥሮ ይጾም ማለት መጾም አለባችሁ ወሩ ላይ የደረሰ መጾም አለበት ሲባል አሁን ቢታመምም መንገደኛም ቢሆን ችግር ቢኖርበትም ይጾም ማለት ነበር ያን ግንዛቤ እንዳንወስድ ነው ሌላ ቀን ቃላ የዘለልኩት አንቀጽ አለ እንደው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات የሚቆጠሩ ቀናቶች ለምን እንዲህ አለ እንዳናበዛው ብዙ ጊዜ አይደለም ጾም የተባልከው 30 ቀን ብቻ እንኳን ግን ያመቱ ነው የሚጻፈልህ ምክንያቱም على حسن ب10 امثالها ስለዚህ አንድ 70 ዓመት 80 ዓመት የኖረ ሰው 15ቷን የልጅነት እድሜ ብንቀንስ ቀሪው 65ቱ 50 ዓመት በሙሉ እንደጾመ ነው የሚቆጠረው በአንድ 10 ስለሆነ 30 ቀን በ12 ተባዝቶ ነው ሐሰናው ሲከፈል ደም
አንድ ቀን እንኳን ሳያፈጥር እንደ ጾመ ነው ማለት ነው። አያም ማዕዱዳት ነው የሚጾመው ደግሞ ለዚያውም فمن كان منكم مريضا أو على سفر فعدة من أيام أخر كنا أنت تمامي وأنا وإن من قال لا يألا قطروا وزف مكفل اللبد وعلى الذين يطيقونه فدية طعام مسكين بالنزيع بميشلوت لاي بيزا ستو جهابلتو متو يتشالال نو ጥሬ ትርጉሙ ይሄ ማለት ምንድነው የጾም ዋጅብነት በብዙ ሂደት ነው የመጣው መጀመሪያ ላይ መዲና ሲደርሱ ነብዩ ሰለላሁ ዐለይሂ ወሰለም ይሁዶችን ሲጾሙ አገኟቸው አሹራ ቀን ነው የሚጾሙት ምንድነው ይሄ ሲሏቸው هذا يوم صالح نجى الله فيه موسى واغرق فرعون ይሄ ጥሩ ቀን ነው ሙሳን አላህ ያዳነበትና ፍርዓውንን ያመሰመጠበት ነው አሉ نحن أولى بموسى منكم لموسى ما كنا نتنجان كربالن بلو فصامه وأمر بصيامه يتعززوت عاشورا بتانا بران دكان صوموا بلو عززوا كذا وعلا بميكتلو عامت من شاء فليصومه ومن شاء فليفطر فلقى يصوم فلقى يتوم التزاز تلالف عم دور كان يهن ولا تنيا وركن دمو ጾሙ ብሎ ካዘዘ በኋላ ጾሙ ከከበዳችሁ ማብላት ትችላላችሁ فكان من أحب من شاء صام ومن شاء أفطر وأطعم يفلق سو يصومنا يالفلق دمو أفطرو سيابقى دها يابلال وعلى الذين يطيقونه فدية من الله يعننهم ياسايو كذي قتلوا شهر رمضان الذي انزل في القرآن قال بوالا فليصوم فمن شهد منكم الشهر فليصومه بميلو دغمو ይሄን ምርጫ ሻራው አብልቶ መብቃቃት የለም ማለት ባይሆን አብዱላህ ኢብኑ አባስ ምን ይላሉ اثبتتا في الشيخ الكبير والمرأة الحبلى او كما قال اثبتتا እቺ አያ ይሳለ ሚለው ولا الذين يطيقون عمل በስታቸው ቂራአ يطوقونه እየተቸገሩ እየተጎሳቆሉ የሚጾሙ ሰዎች ራሳቸውን እንዳይጎዱ ለምሳሌ አዛውንት ሆኖ ትልቅ እድሜ ላይ ያለው ሆኖ ሰዎች የሚወድቅ ከሆነ እያበላ ማፍጠር ይችላል እርጉዝ ሴት እያበላች ማፍጠር ትችላለች ባይሆን ቀዷ ታወጣለች እሷ እንደ አዛውንቱ አይደለም አጣብ ማብላትም አይጠበቅባትም ማፍጠር ብቻ ነው ፈቀደላት እንደ መሪድ ናት ትልቅ እድሜ ላይ ያለ ወንድም ይሁን ሴት ማፍጠር ተፈቅዶላቸዋል በማብላት ያካክሳሉ መጨረሻ ላይ የመጣው ወሩ ላይ የደረሰ መጾም ብቻ ነው ያለበት إلا المريض والمسافر በሽተኛና መንገደኛ ካልሆነ በስተቀር እርጉዝ ሴትና መታጠባ ሴትም እንደዚሁ ማፍጠር ይፈቀድላቸዋል በአثارና በአሐዲስ እንደመጣው وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له دها ማብላት አለና አንድ ደሃ ማብላት ነው ግዳጁ ተጨማሪ ኸይር ለስራ ያለ ግን ይሻለዋል አንድ አይደለም ሁለት ነው ማበላው ካለ ሰየው ሶስት ነው ካለ በጀህ ነው የሚባለው ومن تطوع خيرا فهو خير له አይ ሙሳፊር ሆኖ የማይከብደው ሳቆ ሆነ ሙሳፊር ሶስት አይነት ነው አንደኛው ጾሙ የሚያዳግተውና የሚያንገላታው ይሆናል እሱ በጾሙ ማፍጠሩ ይመረጣል ሌላኛው ደግሞ ምንም ክብደት የሌለው ቤቱ ከመቀመጥ ያልተናነሰ ሰፈር ይኖራል ደጋማ አካባቢ ላይ ለምሳሌ ውሃ ጥም የለም ምን የለም ይሄ ደግሞ መጾሙ ይመረጣል የዛሬ ጉዟችን ደግሞ በአውሮፕላን በመኪና ብዙ መንገድ የለም እሱን አስመልክቶ እዚቹ አያ መጨረሻ ላይ وأن تصوموا خير لكم إن كنتم تعلمون بتصوموا يتشعل نويلة كذوج ያለ ማሐከለኛ ትንሽ ከበድም የሚለው በጾም ይችላል እንጂ ከሆነ ደግሞ ሁለቱም ምርጫ አለ المهم ማፍጠሩ ለሁሉም ተፈቅዷል
شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر ليلا كان قطرو مصوم اللبس يريد الله بكم اليسر الله لنا أنت قروني فلقال ሃይማኖቱ በአጠቃላይ ለሰው በማይከብድ መልኩ ነው የተቀረጸው الدين يسر አሉ ነብዩ ሰለላሁ ዐለይሂ ወሰለም ሃይማኖት ገር ነው ወለን يشاد الدين احد الا غلبه ዲኑን ማንም ሰው አያጠባብቅም የሚያሸንፈው ቢሆን እንጂ ብሎ በራሱ ላይ ጫና መፍጠር የለበትም ሱና መጾም ሲባል ሁሌ ጾማለሁ አላፈጥርም ካለ አሁን ይጎዳል ሰውየው በመሐልም እያረፈ መሐልም እንትን እያለ عندنا ليش كبدهم دمو الصائم المتطوع أمير نفسه إن شاء صام وإن شاء أفطر توله سيزي الله قرنهم يفلقوا ولا يريد بكم العسر ولتكبروا الله على ما هداكم كزي الله بمراتكم الكون دتالقوتنو ولعلكم تشكرون እንድታመሰግኑ ነው አለ ጾምና ምስጋና ምን አገናኘው ولعلكم تشكرون ያለህበትን ኒዕማ የምታውቀው ስታጣው ይሄ መብላትና መጠጣት የሚባለው በቃ በቁም ነገር ሰዓቱን ጠብቆ የሚበላ ሰው ረሃብ ምን እንደሆነ አይገባው በሆነ ሰዓት ላይ ግን ከዚህ ሰዓት ጀምሮ ሰዓት ድረስ አትበላ ተብሎ ሲከለከል ረሃብ ላጥ ሲያረጋው አሁን ይሰማል ለካ ምንኛ ኒዕማ ውስጥ ነበር ያለሁት ለካ እንደዚህ የሚራው ወገኖችም አሉ ከዛ ያፈጠረ ጊዜ ይደሰታል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ጿሚ ሁለት ጊዜ ይደሳል አሉ ለሷኢሚ ፈርሐታን فرحة عند فطره وفرحة عند لقاء ربه አንድ ደስታ ሲያፈጥር ሌላኛው ደግሞ አላህ ጋር ሲገናኝ ሲያፈጥርም ያው ሰውነቱ ሙሉ ነው የሚደሰተው ይሄን የሚካድ ነገር አይደለም ሰው ምግብ ጋር ሲገናኝ ፍካት ይታይበታል ولعلكم تشكرون አሁን እስካሁን ስለ ጾም ነው እየተናገረ የነበረው ይሄን ሳያጠናቅቅ ሌላ ነገር መሃል ላይ ያስገባ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ባሪያዎቼ ስለኔ ከጠየቁ እኔ ቅርብ ነኝ የለማኝን ልመና መልስ እሰጣለሁ በጠራኝ ጊዜ فليستجيبوا لي الناس የሚታዘዙልኝ በእኔ የሚመኑ ቀና መንገድ ላይ የሆኑ ዘንድ ይከጀላልና ይላል ይሄ አያ የሚናገረው ስለ ዱዓ እንደውም የወረደበትን ሰበብ ሲናገሩ ሰዎች ነብያችንን ሰለላሁ ዐለይሂ ወሰለም ጠየቋቸው አቀሪቡን ረቡና ፈኑናጂህ አም በዒዱን ፈኑናዲህ ጌታችን ቅርብ ነው እንመሳጠረው ወይስ ሩቅ ነው እንጥራው ሩቅ የሆነ ሰው በዘልማድ እንደ ዛሬ ስልክ የለም ተብሎ በርቀት ነው የሚጠራው ድምጽን ከፍ አድርጎ ማለት ነው እንደዛ ሩቅ ነው እንጥራው ወይስ ውስጣችንን ያውቃል እንመሳጠር ሲሉ አይ ባሪያዎች ከጠየቁ فقل اني قريب እንኳን አይልም فقل የምትለዋ ከገባች ጣልቃ ገብ ማውራት ሆነ ቀጥታ فاني قريب ነው የሚለው ቅርብ ነኝ እኔ ونحن اقرب اليه من حبل الوريد ከደም ቧንቧ የበለጠን ቀርበዋለን ማለት ነው ያው እንግዲህ የአካል ቅርበት እንዳልሆነ ይታወቃል قرب يليق بجلاله وعظمته لانه فوق خلقه ከፍጥረታቱ በላይ ነው ያለው ቅርበቱ ምንድነው ታዲያ اجيب دعوه الداعي اذا دعان የተጣሪን ጥሪ ወዳው የጠራኝ ጊዜ መልስ ሰጣለሁ ከነሱ ግን መፈልገው فليستجيبوا لي وليؤمنوا بي ነሱም ተዛዜን እኔ ሲጠሩኝ እንደው አቤት እንደምላቸው
መልስ እንደምሰጣቸው ሁሉ እኔ ወደ ጠራኋቸው እሺ ይበሉ። ያ አዩሃ አለዚነ አመኑ እስተጂቡ ሊላሂ ወሊረሱል ኢዛ ደዓኩም ሊማ ዩሕይኩም እንደሚለው በሌላ አንቀጽ ማለት ነው። ህይወት ለምታገኙበት ነገር ጥሪ ካደረገላችሁ ለአላህና ለመልእክተኛው እሺ በሉ አለ። ከዚህ ቀጥሎ እንደገና ወደ ጾም አሕካም ይመለሳል። ለምን ቢባል ጾምና ዱዓ የተያያዙ ስለሆኑ ጾሙ ግን በዚያው ዱዓ አድርጉ። ትርሚዚ በዘገቡት ሐዲስ ይሄ ነገር ተገልጿል። ሰላሰቱን ላ ቱረዱ ደዕወቱሁም፣ ሶስት ሰዎች ዱዓቸው ፍጹም አትመለስም። አሳኢሙ ሐታ ዩፍጢራ፣ ጾመኛ እስከሚያፈጥር ድረስ አሉ። ካፈጠረ በኋላም ዱዓው መቅቡል ነው፣ ዐንደል ፊጥርም መቅቡል ነው። ግን ይቺ የተለየች ናት። በጾም ጊዜ ያለ ሁኔታ ላይ አላህን ለምኑ። በተለይ ወጣቶች ብዙ ጉዳይ ነው ያላቸው፣ ዱዓ ያስፈልጋቸዋል። ማንም ባሪያ ያስፈልገዋል። ሙእሚን በአጠቃላይ ሙስተቅበልን ተስፋ የሚያደርግ ሰው ደግሞ የበለጠ አላህ ጋር መቀራረብና ተማጽኖ ማብዛት ያስፈልገዋልና ማለት ነው። ኡሒለ ለኩም ለይለተ ሲያም ረፈሱ ኢላ ኒሳኢኩም፣ የጾም ሌሊት ውስጥ ወደ ሴቶቻችሁ በመሄድ ፍላጎታችሁን መፈጸም ተፈቅዷል። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ፣ እናንተ ለእነሱ ልብሶች ናቸው፣ እነሱ ለእናንተ ልብሶች ናቸው ይላል። ይህ ረቂቅ የሆነ የቁርአን አገላለጽ ነው። ወንድ የሴቷን ገበና ይሸፍናል፣ ሴቷ የወንዱን ትሸፍናለች። አንዱ ከሌላው አይብቃቃም፣ ተደጋግፎ እንዲኖር ነው ያደረገው። ወደ ኋላም ብንመለስ ሴትና ወንዶችን ነው የምናየው። አባት፣ አያት፣ ቅድመ አያት፣ እናት፣ አያት፣ ቅድመ አያት እያልክ ትሄዳለህ ኢላ አደም ወሐዋ። ወደፊት የሚቀጥለው ይሄ ነው። ሰው የሚባለው ፍጡር እንደ መላኢካ አይደለም፣ በዚህ መልኩ ነው የተፈጠረው። ስለዚህ አንዱ ከአንዱ ላይ ቢሰብር እስከ ወዲያው አይደለም፣ የተወሰነ ጊዜ ነው። ይህን ስለሚያውቅ አላህ ስብሓነሁ ወተዓላ በሌሊቱ ክፍለ ጊዜ ፍላጎታቸውን በማስተናገድ እንድትደሰቱ ፈቅዶላችኋል። ምክንያቱም እነሱ ለእናንተ ሽፋን፣ እናንተ ለእነሱ ሽፋን ናቸው። አንድ ትዳር ያለው ሰው ከተለያዩ ነገሮች ራሱን ጠብቋልና አላህ ይወፍቃቸው፣ አላህ ያግራላቸው። ዓሊመ አላህ አነኩም ተኽታኑነ አንፉሰኩም፣ ራሳችሁን እንደምታታልሉ አላህ ያውቃል። ማታ እንቅልፍ ሳይወስዳቸው በፊት ብቻ ነው መብላትም መጠጣትም ግንኙነቱም ይፈቀድ የነበረውና አንዳንዶቹ ማታ ምግብ እየጠበቁ ሳይደርስላቸው እንቅልፍ እያሸነፋቸው ወደ ቀጣዩ ቀን 2 ቀን ተከታታይ ወደ መጾም ተጋለጡ። አንድ ሰሓቢ እንደዚህ ሆኗል። ሰይድና ዑመር ደግሞ መስጂድ ቆይተው ሲመጡ ባለቤታቸው ተኝታለች፣ መሰበር አልቻሉም። አንድ ነገር ፈጸሙ። አላህ ስብሓነሁ ወተዓላ አውቄባቸዋለሁ፣ ድብብቆሽ እንዳለ አውቃለሁ። ዓሊመ አላሁ አነኩም ኩንቱም ተኽታኑነ አንፉሰኩም፣ ግን ከአቅማችሁ በላይ ስለሆነ ይቅርታ አድርጌያለሁ። ፈልአነ ምንድን ነው የሚለው? ዓሊመ አላሁ አነኩም ኩንቱም ተኽታኑነ አንፉሰኩም ፈታበ ዓለይኩም ወዐፋ ዐንኩም ፈልአነ ባሽሩሁን አለ። ይቅርታ አድርጎላችኋል፣ ያለፈውንም አልፏችኋል። ከዚህ በኋላ የምትፈልጉትን ፈጽሙ። ፈልአነ ባሽሩሁን ባይሆን ወብተጉ ማ ከተበ አላሁ ለኩም፣ አላህ የጻፈላችሁን ፈልጉ። ከዚህ ከግንኙነት ጀርባ የዕለቱ ደስታ ብቻ ሳይሆን ትውልድ ማፍራት፣ ልጅ መውለድ፣ የሰው ዘር እንዲቀጥል ማድረግ ዓላማ ነው እያለ ነው። ሸሪዓው እንደዚህ ነው የሚያስተምረው። መውለድ የድህነት ሰበብ አይደለም፣ መቅሰዱን ሸርዒይ ነው ማለት ነው። አልአነ ባሽሩሁነ ወብተጉ ማ ከተበ አላሁ ለኩም አይ ሚነል ወለድ ብለዋል። ወኩሉ ወሽረቡ ሐታ የተበየነ ለኩም አልኸይጥ አልአብየዱ ሚነል ኸይጥ አልአስወድ ሚነል ፈጅር፣ ነጩ መስመር ከጥቁሩ መስመር ከፈጅር እስከሚለይላችሁ ማለትም በትክክል ጎህ መቅደዱን ፈጅር መውጣቱን እስከምታውቁ። ሁለት ፈጅር ስላለ አልፈጅሩ ሳዲቅ ወልፈጅሩ ልካዚብ የሚባል ማለት ነው። ከዚህ አንጻር እንግዲህ መብላት መጠጣት እስከዛ ድረስ ተፈቅዶላችኋል። ባሽሩሁና ያለውም እንደተጠበቀ ነው።
ፈጅር ከወጣ በኋላ ግን ثم أتموا الصيام إلى الليل ولا تباشرون وأنتم عاكفون في المساجد اعتكاف ያደረገ ሰው ደግሞ ከባለቤቱ ጋር መሄድ ክልክል ነው ካደረገ اعتكافው ይፈርሳል تلك حدود الله እነዚህ የአላህ ድንበሮች ናቸው ይላል እንግዲህ በቁርአን የተገለጸው የጾም አህካም እዚህ ድረስ ነው አያውን ጠለቅ ባለ መልኩ አልተነተምኩም ጠቅላላ ባለ መልኩ ግንዛቤ ለማስጨመጥ ብቻ ነው እንግዲህ ጥያቄዎች እንዳሉ ነግረውኛል አሁንም የደረሰ ጥያቄ አለ መጠየቅ የሚፈልግ አሁንም የጻፋችሁም በአካልም መጠየቅ ትችላላችሁ ማግባት ሱና ነው ወይስ ዋጅብ ነው ይላል ጥሩ ጥያቄ ነው ማግባት بعض العلماء ظاهريوች مثال ابن حزم الظاهري فرض على كل من قدر أن يتزوج له የቻለ ሰው ሁሉ ማግባት ግዴታ ነው ይላል ويستدل بقوله صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج እናንተ ወጣቶች ሆይ የጋብቻን ወጪ የቻለ ሰው ያግባ ብለዋል ይሄ ትእዛዝ ነው والامر للوجوب ይላል جمهور اهل العلم ሱና ነው ይሉና ፊትና ላይ ወድቃለሁ ብሎ ከፈራ ግን ይወጅባል ይላል ይሄ ነው በዚህ ጉዳይ ላይ ያለው ሌላው ጥርስ ጥያቄ ሒጃብ ሱና ነው ወይስ ዋጅብ ነው እኔ ሒጃብ ላይ ኺላፍ አላውቅም ሱና ነው የሚል አንድም ቀውል የለም بإجماع العلماء واجب ነው ምናልባት የሒጃቡ ተፍሲል ላይ ነው ኺላፍ ያላቸው ፊት መሸፈንና ጓንት መልበስን ያካትታል ወይስ ዋጅቡ ማለት ነው ፊት መግለጥ ይቻላል እጅ እስከ መዳፍ ድረስ መግለጥ ይቻላል ይሄን የሚሉ ዑለማዎች አሉ አይ ሁሉም ነው ምንም የማይታይ ድረስ መሸፈን አለባቸው የሚለውን ዋጅብ ነው የሚሉ አሉ ይሄ ንቃቡና ቁፋዘይን ወይም ጓንት ዋጅብ ነው አይደለም በሚል ነው እንጂ ኺላፍ ያለው اصل الحجاب مجمع عليه ولا خلاف فيه ጥያቄው አልገባኝም እንግዲህ ኒቃብ ስትሞክር ነው የሚለው ሶስት አጅነቢ ቢያት መልበሱ ግዴታ ነው ወይ እንግዲህ ጥያቄውን ባለቤቱ ያብራራው ይሻላል ኒቃብ መልበስ ዋጅብ ነው አይደለም ኺላፍ አለ አሁን በዚህ ሰዓት ላይ ያ ዋጅብ ነው አይደለም የሚለው መግለጹና ሱን መተንተኑ አስፈላጊ አይደለም መጀመሪያ ኒቃብ መልበስ መብት ነው የከለከለ ያለው ሌላ አካል አይደለ የኛን ሐቅ የመከልከል የፈለግነውን መልበስ መብታችን ስለሆነ አይችልም እሱ ላይ ነው ጥያቄያችን ከዛ ዋጅብ ነው አይደለም የኛ ነው ቤት ውስጥ የምናወራው ሙስሊሞቹ ማለት ነው ግን ልልበስ ያለች ሙስሊም ዋጅብ ነው ብላ ያመነች ሙስሊም መልበስ የለብሽም ተብሎ ሰሞኑን በዑለማ ጉባኤ ወጣ ፈትዋ ሰምታችሁ ከሆነ الحجاب ومنه النقاب حكم شرعي حجاب نقابም ጭምር ሸሪዓዊ حكم ነው ደረጃው ሌላ ጉዳይ ነው لا يحق لأحد أن يمنعه ማንም አካል ሊከለክል አይገባም ጥያቄው እዚህ ላይ ነው መሆን የሚገባው ከዛ በኋላ ሁሉም ሴቶች ንቃብ ቢለብሱ እኛ በጣም ደስ ነው የሚለን ለወንዱም ፊትናው ይቀንስለታል ለነሱም ደግሞ አቅረብ ኢላላህ ተዓቡድ ነው አንድ ሰው በካልሲው ሊሰግድ ውዱ ሊያደርግ እስከ ስንት ጊዜ ይፈቀድለታል ኹፍ በሸሪዓው ተቀምጧል ባለ በሚኖርበት ሀገር ከሆነ አንድ ቀን ከእንደሌሊቱ ነው የሚለው በእኛ አገላለጽ 24 ሰዓት ማለት ነው ሙሉ ውዱ አድርጎ ጫማውን ከለበሰ በኋላ ውዱ ቢፈታ እንኳን ከላይ ያበሰ እስከ 24 ሰዓት ድረስ ይችላል ሙሳፊር ከሆነ ደግሞ 3 ቀን ከእንደሌሊቱ ነው የሚለው 72 ሰዓት ድረስ ይችላል ማለት ነው
ካልስ ኹፍ ውስጥ ይገባል ወይ? ፉቃሃዎች አይገባም ብለው ወደ 5 ሸርጥ አስቀምጠዋል። ግን የሰሓቦችን ስራ ስናይ ወደ 13 ሰሓባ ገደማ ምንድነው በካልስ ላይ አብሰዋልና የኹፍ ሕክም ይሰጠዋል፣ መጠቀም ይችላል ማለት ነው። ለግዴታ ጾም ከፈጅር በፊት ሰላት የጀመረች ሴት ወይም ከሀይድ የጠራች ሴት እስከሚነጋ ላረጋግጥ በሚል የቆየች እንደሆነ ከዛም ከነጋ በኋላ ታጥባ እስክትጨርስ በጣም ከነጋ የሱብሂ ሰላት እንዴት ታደርጋለች? ከፈጅር በፊት ከጠራች መታጠብ ግዴታዋ ነው። ጾሙ ደግሞ የሚሰራ ነገር ስለሌለ መለየት ብቻ ነው። ድንገት ምናልባት ፈሳሹ ሊመጣ ይችላል ብላ ከሆነ ሲመጣ ፈረሰ፣ ችግር የለውም። ከዛ በፊት ግን መጥራቷን ካመነች ነይታ ማደር አለባት። እያንዳንዷ ቀን ንያ ስለሚያስፈልጋት ሐታ በግማሽ ቀን እንኳን ብትጠራ ቀሪውን ሳትበላ መቆየት አለባት ነው የሚሉት ፉቃሃዎች። እንደ ጾም እንኳን ባይቆጠር احتراما لشهر رمضان ቀሪውን ሰዓት ብላ ኢምሳክ ማድረግ አለባት ነው የሚሉት። ከፈጅር በኋላ መጥራቷን ካወቀች ቶሎ መታጠብ ነው ያለባት እንጂ ማዘግየት የለባትም፣ ሰላቱም ስለሚወጅባት። አላሁ አዕለም። ጁማ ቀን መስጂድ ይሄዳል የማይሰግድ ሰው ማለትም ለሴቶች ማለት ነው። ዙህርን ሰላት ከስንት ሰዓት ጀምሮ ነው የሚሰግዱት? ወይም የመጀመሪያው አዛን ካለ በኋላ ወይስ ሁለተኛው መጠበቅ አለባት? ሰዓቱ የዙህር ሰዓት መግባቱ ነው መታየት ያለበት። የዙህር ሰዓት ከገባ አዛኑ እንኳን ቢዘገይ መስገድ ትችላለች። ከመስጂድ ሰላት በኋላም ቢሆን በፊትም ቢሆን የዙህር ሰዓት እስካለ ድረስ በማንኛውም ሰዓት ብትሰግድ ችግር የለውም። አዛኑን መጠበቅ ላዚም አይሆንም ማለት ነው። ይሄ ከተውበት ጋር የተያያዘ ነው። በአንድ ስብስብ ውስጥ ያሉ ጓደኛሞች ናቸው። ሌሎቹ ይተውበቱና አንዷ ልጅ ብቻ ትቀራለች ከዛ ውስጥ ባለመተውበት ማለት ነው። ተውበት ሳታረግ መጥፎ ነገር ላይ አለች ልጅቷ። አብረው ነበሩ እና እነሱ ከእሷ ጋር እሷ ከኔ ጋር ዋሉ ብላ ትላቸዋለች። እነዛ ልጆች ይጠየቃሉ ከእሷ ጋር ባለመዋላቸው። የሚውሉበት ቦታ ነው የሚታየው። የሚውሉበት እዚያው ፈሳዱ ቦታ ላይ ከሆነ አብሮ መዋል የለባቸውም ከማንኛውም ሰው ጋር። ሳሊሑም እኮ አንዳንዴ ሊያዳልጠው ይችላል ደህናው ሰው። ስለዚህ ወዳልሆነ ቦታ የሚጣራ ካለ ፈላ ተቅዑዱ መዐሁም ነው፣ አብሮ መቀመጥ የለባቸውም። ይቺ ሰው የጠራቻቸው ሙንከር ያልሆነ ቦታ ከሆነ ችግር የለውም። እንደውም እሷን ወደ ተውበቱ እንድትመለስ ማገዝና መገፋፋት፣ የድሮ ጓደኞቿ ሲመለሱ እሷ እንዳትቀር በጋራ ወደ እስቲቃማ እንድትመለስ ማገዝ ይጠበቅባቸዋል ማለት ነው። ከዚህ በፊት የታወቀ የጤና ችግር ያለበት ሰው እያራፈ መጾም ይችላል ወይም በተለይ ያመኛል ብሎ ይፈራል? የጤና ችግር ያለበት መጾም የሚከለክል ከሆነ ነው ማፍጠር የተፈቀደለት። ከዚያ ጋራ መጾም የሚያዳግተው ከሆነ የሚችል ከሆነ መጾም ነው ያለበት። በመሃል ሲቀለውም የቀለለው ጊዜ ይጾማል። እንደገና ሲመለስበት ደግሞ በመሃል እያረፈ መጾም ነው ያለበት ነው። ከዱዓ በኋላ ፊት መዳበስ ሁክሙ? የመጡ ሐዲሶች አሉ፣ ግን ጠንካራ ሐዲሶች አይደሉም። ለዚህ ብለው ዑለማዎች ተካለፉ። ከፊሎቹ ምን ይላሉ? ሐዲሶቹ ብዙ ስለሆኑ يقوي بعضها بعضا فيدل أن له أصلا ከፊሉ ከፊሉን ያጠናክራል፣ አስል አለው ማለት ያሳያል፣ ቢያብስ ችግር የለውም ሲሉ፣ ሌሎች ደግሞ የሚጠናከሩ ሐዲሶች ስለሌሉ አስፈላጊ አይደለም ነው የሚሉት። الأمر يسير፣ ነገሩ ቀላል ነው። ከለር ያላቸው ሂጃቦችን መልበስ እንዴት ይታያል? ምኖች ቀለማት ያላቸው ውበት ያላቸው ተለይቶ ሂጃቦች ይለበሳሉ። ሂጃብ ዓላማው ምንድን ነው? ሰዎች የሚዘነጉት እኮ ይሄንን ነው። ሂጃብ ዓላማው ሴት ልጅ በተፈጥሮዋ
ውበት አላት፣ ወንድን የመሳብ ባህሪም አላት። ለዚያ ሰበብ እንዳትሆን ነው ተሸፈኝ የተባለችው። የበለጠ ውበቷን የሚያጎላ ነገር አድርጋ መውጣት ማለት ደግሞ የሂጃብ ተቃራኒ ማለት ነው። ይሄ ተገቢ አይደለም፣ ማጉላት ነው። በተለይ እንትኑ ራሱ ሙሉ ሂጃብም ለብሰው እኮ የሆነ የሚያብለጨልጭ ነገር ጌጥ የሆነ ነገር ያደርጉበታል። ጥልፍ ሁሉ ያደርጋሉ። ዛሬ ፈረንጆች ዲዛይን የሚያደርጉትም ሂጃብ አለ፣ ሆን ተብሎ ማለት ነው። ይህ ሁሉ አላስፈላጊ የሆነ ነገር ነው። የሂጃብን ዓላማ የጣሰ ነው። ሴት ልጅ ከቤቷ ስትወጣ ውጭ ላለው ወንድ ፊትና ማትሆንበት አወጣጥ ነው መውጣት ያለባት። በመሰረቱ የነሱ ትልቁ ሴንተራቸው ቤት ነው። ወቀርነ ፊ ቡዩቲኩነ ተብለዋል። ጉዳይ ኖሮ የሚወጡ ከሆነ ደግሞ ሌላን ሰው የማይፈትን አወጣጥ እንዲወጡ ነው ሂጃብ እንዲለብሱ የታዘዙት። ዛሬ እንደውም እየሰማሁ ያለሁት ምንድነው ከመልኬ ጋር ይሄዳል ተብሎ የእሷን መልክ እንግዲህ ቢጫው ከሆነ የሚያጎላው ቢጫውን፣ ቀዩ ከሆነ ቀዩን። ይሄማ ሂጃብን መግፈፍ ነው፣ ተቃራኒ ነው። ሂጃብ አይደለም ይሄ ነው። ይሄኛው ጥያቄ ሞር ለትላልቅ ሰዎች ነው። ጥያቄ ግን አሁን ካለነው ጋር ሳመሳጥረው ከተፈጠረ በኋላ ሰላትን የሚያዘገዩ ሰዎች አሉ። ጥያቄ የሚለው በመቃምና በምን ነው የሚለው። ያው ወጣቶቹ ደግሞ ፊልም በማየት ምናምን ልንለው እንችላለን። እስከ 6 ሰዓት ድረስ እስከ ሌሊቱ 6 ሰዓት ድረስ ያረፍቱና ከዛ በኋላ የሚሰግዱ ሰዎች አሉ። እንደዛ ነገር በምንም መልኩ ሰላትን ማሳለፍ ወንጀል ነው። በቪዲዮም ይሁን በመቃም በሌላም ነገር ራሱ ሰላቱን ማሳለፉ ብቻ ሳይሆን ድርጊቱም ደግሞ ኃጢአት ነው። ጫት እንግዲህ ግልጽ የሆነ አእምሮን የሚጎዳ አካልን የሚጎዳ ጤናን የሚያውክ እጽ ነው። ይሄ በግልጽ ሊነገር የሚገባው ነገር ነው። ይሄንን እጽ አንድ ሙስሊም ሊወስደው አይገባም። እንደውም አሁን ላይ ደስ ያለኝ ትላልቆችን ነው የሚመለከተው ሲል ወጣቱ አይቅምም ማለት ነው መሰለኝ። እንደዚህ ነው። አልሐምዱሊላህ ትልቅ እርምጃ ነው። አሁንም እዛ ቦታ እንዳትደርሱ። ባይሆን ተለዋጭ ፈጥራችሁ አይደለም መሆን የሚገባው። ጫቱን ትቼዋለሁ ግን የዛን ያክል ጊዜን የሚያባክን ዲኔን የሚጎዳ አላህ ጋር የሚያጣላ ፊልም እያየው ከሆነ ታጥቦ ጭቃ ነው የሚሆነው። ይሄ እንዳይሆን ከማንኛውም ሙንከር ሻብ ወጣት ጠሃራ ሆኖ ነው ማደግ ያለበት። አላማ يحبه الله ويرضاه ነገ በአርሽ ጥላ ስር ከሚያርፉ ብለው ነብዩ ሰለላሁ ዐለይሂ ወሰለም 7 ሰዎችን ሲቆጥሩ ወሻቡን ነሸአ ፊ ዒባደቲላህ በአላህ ዒባዳ ላይ ያደገ ብለዋል። ዒሻን ወቅት በተመለከተ ብዙዎቹ ፉቃሃዎች በተለይ የመዝሀብ ፉቃሃዎች ከሸፈቀል አሕመር ከገባ ጀምሮ እስከ ፈጅር ድረስ ይቀጥላል ይላሉ። ነገር ግን ሰሒህ የሆነ ሐዲስ አለ ኢላ ኒስፊ ሌይል ነው የሚለው ሰሒህ ሙስሊም ያለ ሐዲስ እስከ እኩለ ሌሊት ድረስ ነው ዒሻ የሚያልፈው ይላል። እኩለ ሌሊት ደግሞ የግድ 6 ሰዓት ማለት አይደለም። ምክንያቱም ሌሊቱ ቀደም ብሎ ይጀምራል። አንዳንድ ጊዜ በሰዓት ብቻ አይለቀም እኮ። አሁን ዛሬ ሌሊታችን ረዘም ይላል፣ ሌላ ሰዓት ደግሞ ሌሊቱ ያጥራል። ስለዚህ በወቅቱ መስገድ ትንሽ ማዘግየት ተወዳጅ ነው ሲባል ጀማዓ እንዳያልፈው ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ረአሁም እጅተመዑ ዐጀለ ወኢዛ ረአሁም አብጠኡ አኸረ ይላል። ጀማዓ ሰጋጆቹ መስጂድ ውስጥ ሰብሰብ ብለው ሲያዩ ቶሎ ብለው ይሰግዳሉ። የጀማዓውን ሁኔታ ነው የሚጠብቁት። ዘግየት ካሉ ደግሞ እሳቸውም ያራዝማሉ። ስለዚህ ጀማዓው ነው መቅሱዱ ማለት ነው። አንድ ቀን ደግሞ በጣም ዘግይተው ሰገዱና ኢነሁ ለወቅቱሃ ለውላ አን አሹቀ ዐላ ኡመቲ፣ ይሄ ትክክለኛ ወቅቷ ተመራጩ ይሄ ነው፣ በኡመቴ ላይ እንዳላከብድ ብዬ ነው እንጂ ነው የሚለው። ስለዚህ ሙስሊሞች አዛን አድርገው ሲሰግዱ ያን ጊዜ ነው መስገድ የሚገባው። ጀማዓ ማሳለፍ የለበትም። ካዘገየም ከእኩለ ሌሊት ካሳለፈ ቀዳእ ነው የሚሆነውና በጊዜ መስገድ አለበት ማለት ነው። ከጀናባ አይነቶች ውስጥ ጀናባ የሚመስል ግን ምንም ስሜት የሌለው ጀናባ የሚመስል ነገር አለ። እሱ ነገር ገላን ያስታጥባል ማለትም ሲወጣ አይታወቅም።
ሲወጣ መታወቁ ምልክት ነው እንጂ ግድ አይደለም። ምልክት ሁሌም አይታይም። አንዳንድ ጊዜ የሚታይ ነገር ነው ምልክት። ስለዚህ ፈሳሽ 3 አይነት ነው ከብልት የሚወጣው በስሜት ጋር የተያያዘው። አንደኛው ወዲ ይባላል። ወዲ ማለት ምንም ሳይሰማው ከስራ ብዛት ከድካም ከምናምን ጋር ተያይዞ የሚፈስ ፈሳሽ ነው። እሱ ነጃሳ ነው። ማጠብ የነካውንም ሆነ ብልቱን እስቲንጃ ማድረግ ግዴታ ነው እንጂ ጀናባ አያስከትልም። ሌላኛው መዚ ይባላል። መዚ ማለት ደግሞ ስሜት ሲነሳሳ በዘር ፈሳሽ መልኩ በስሜት ሳይሆን ለምሳሌ ተነሳስቶ ሲቀዘቅዝ በዛን ሰዓት ብልቱ ላይ እርጥበት ያያል፣ የሚዝለገለግ ነገር፣ ይሄ መዚ ይባላል። ይሄም ጀናባ አያስወጅብም መታጠብ፣ እሱኑ ነጃሳውን ማስወገድና ውዱእ ማድረግ ብቻ ነው። ሶስተኛው የዘር ፈሳሽ ነው። የዘር ፈሳሽ የሚታወቅባቸው መንገዶች አሉ። አንደኛ ሲወጣ በስሜት ነው እየተወረወረ የሚወጣው። ያ ካልሆነ ደግሞ በሽታው ይታወቃል፣ በመልኩም ይታወቃል። ስለዚህ የዘር ፈሳሽ መሆኑ እስከተረጋገጠ ድረስ ሲወጣ ባይሰማውም መታጠብ ይወጅባል። ምልክቶቹ አሉ። የሊድ ሽታ አለው፣ የእንቁላል ሽታ አለውና ፉቃሃዎች የጠቀሱት ነገር አለ። ማንም ሰው ደግሞ ሊያውቀው የሚችለው ቀላል ነገር ነው። ያ ከሆነ የፈሰሰው መታጠብ ይወጅባል ማለት ነው። እና ወጣቱ ደግሞ ትንሽ የሚለው ነገር የአይን ፍቅር ይችላል አግብቶ ገብቷቸዋል። መልሱ ብዙ ማብራሪያ አያስፈልገውም። አንድ ወንድ ከአንዲት ሴት ጋራ በፍላጎት መገናኘት የሚችለው ጋብቻ ሲፈጸም ብቻ ነው። በአይንም አይኑ ላይ እኮ ነሰል ቁርአን ቁል ልልሙእሚኒነ የጉዱ ምን አብሳሪሂም ይላል። ሙእሚኖችን ንገራቸው አይኖቻቸውን ይጨፍኑ ይስበሩ፣ ወየሕፈዙ ፍሩጀሁም ብልታቸውንም ይጠብቁ። ብልትን መጠበቅ ብቻ በቂ አይደለም ማለት በአካል እስካልፈጸምኩ ድረስ ችግር የለውም አይባልም። አልዐይኑ ተዝኒ ወዚናሃ ነዘር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አይን ዚና ትሰራለች፣ የእሷ ማየት ነው። ወልየዱ ተዝኒ ወዚናሃ አልበጥሽ፣ እጅ ዚና ትሰራለች፣ የእሷ ደግሞ መጨበጥ ነው። ሰላምታ ይልና እጁን ያሳርፋል። ወልሪጅሉ ተዝኒ፣ እግርም ዚና ትሰራለች፣ ወዚናሃ አልመሽዩ፣ ወደዛ ወደ ሸሃዋቱ አቅጣጫ መጓዝ ነው። ወልፈርጁ ዩሰድቁ ዛሊከ አው ዩከዚቡሁ፣ የምላስም ዚና አለ፣ ማውራት ከአጅነቢይ ሴት ጋራ በስልክ በአካል በቪዲዮ በተለያየ መንገድ የሚደረገው ኮሚኒኬሽን በአጠቃላይ ስሜት አዘል እስከሆነ ድረስ ዚና ነው። ዚና የሚባለው ጾታዊ የአካል ግንኙነቱ ብቻ እንዳይመስላችሁ። ይሄ ደግሞ ለወጣት ከባድ ፈተና ነው። አላህ ይዘውጃችሁ። አንድ የመጨረሻ ጥያቄ የጾም ቀዳ በተመለከተ ነው። እናቴ የወለደችኝ በረመዳን ነበር። ሌላም ታናሽ ወንድም ወለደችው በዛው በረመዳን፣ ሌላ ልጅ ተወልዷል። ከዛ ይህንን ቀዷ አልከፈለችም እና እንዴት አድርጋ ነው መውጣት ያለባት የሚለው ነው። ከዛ የመጨረሻ ደግሞ ይህንን እንደጨረሳችሁ የጾመኛ ድዋ ማቀቡል ነው። ከሻችን ድዋ ተቀብለን ኢንሻአላህ ወደ መድረክ መሪዎቹ እሰጣለሁ። በህይወት እስካለች ድረስ ቀዷ ማውጣት ግዴታ ነው። ጤነኛ እስከሆነች ድረስ ቀዷ ማውጣት አለባት። ጊዜው ስለረዘመ አይረሳም ማለት ነው። ደይኑላሂ አሐቁ አን ዩቅዳ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። የአላህ ዕዳ ሊከፈል የበለጠ ይገባዋል ብለዋል። ስለዚህ እቺ እናት እነዚያን ያፈጠረቻቸውን ወራቶች ቆጥራ ውዝፍ መክፈል ይጠበቅባታል። በተከታታይ መሆን ግዴታ አይደለም። በመሀል እያረፈችም መጾም ትችላለች። ይሄ ነው የሚጠበቅባት ማለት ነው።
الحمد لله والصلاة والسلام على رسول الله. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين. اللهم حصن شبابنا من الفواحش. اللهم طهرهم من النفاق والرياء والشكوك والكفر والمعاصي. اللهم إنا نسألك الهدى والتقى والعفاف والغنى. اللهم طهر قلوبنا من النفاق وألسنتنا من الكذب وجوارحنا من المعاصي والآثام. اللهم إنا نسألك العفو والعافية. اللهم إنا نعوذ بك من المغرم والمأثم. اللهم إنا نعوذ بك من الجبن والكسل والعجز والبخل وغلبة الدين وقهر الرجال. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم أعز الإسلام والمسلمين. اللهم احمي حوزة الدين. اللهم تقبل صيامنا وقيامنا. اللهم تقبل صلواتنا. اللهم أيد الإسلام والمسلمين في كل مكان. اللهم يا رب يا الله يا حي يا قيوم يا ذا الجلال والإكرام يا من بيده ملكوت كل شيء وإليه المرجع والمآب. يا ذا الأسماء الحسنى والصفات العلى. يا أرحم الراحمين يا مجيب المضطرين اغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. وصلى الله وسلم وبارك على نبينا محمد وعلى آله وصحبه. السلام عليكم ورحمة الله وبركاته.